ሳታስቡት ድንገት ሰርፕራይዝ የሚያደርግ ባል ይስጣቸው ማለት ነው። እኔ ያላሰብኩትንና በበቃ በቅንጭላቴ ይሄንን ያረጋል ብዬ ያላሰብኩትን ነገር ገዝቶ ሲመጣ በጣም ያኔ ደስ ነው ያለኝ ማለት ነው። ጭራሽ አልጠበቅኩም እንደዛ አይነት ነገር ገዝቶ ይመጣል ብዬ በእውኔ የለም ማለት ነው። እኔ እንዴት ትዝ እንዳለው አላውቅም ወላሂ ለአዚም እና ብላ በዚህኛው በጣም ነው ደስ የሚለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮ ለየት ያለ ነው። ባሉካው ከቤት ወጣ ብሎ እንግዲህ ገዝቶልኝ የመጣውን ተመልከቱ ማለት ነው። ማሻአላህ ኬክ ከቀመስኩኝ በጣም ቆየሁ። ያኔ አመት ከምናምን ይበልጠኛል። እኔ ሀይቅ ራሱ ኬክ ያለ አይመስለኝም ነበረና አሁን በቃ ረፈድ ብሎ ወደ ከተማ ሄድ ብሎ ይችን ኬክ ገዝቶልኛል። በጣም እንዴ ያልጠበቅኩት ማለት ነው። እኔ የጠበቅኩት የሆነ ቸኮሌት ምናምን ሌላ ነገር ነበረ። እሱ ደግሞ ይችን ገዝቶ እንደዚህ ምናምን አሽጎ እንደዚህ እያያችሁና እንደዚህ አድርጎ ይችን ኬክ ይዞልኝ መጣ። በጣም ነው ደስ ያለኝ ከሚባለው በላይ ማለት ነው። እና ማሻአላህ ቢለአፊያ በሉ ቅመሞችዬ። እኔ ደግሞ አልጠበቅኩትም በጭራሽ ኬክ ይገዛልኛል ብዬ ማለት ነው። እና እንደዚህ የሆነ ነገር ገዝቼልሽ መጥቻለሁኝ ሲለኝ ያ ሰላም ምንድን ነው ምናምን ብዬ ሳይ ለካ ኬክ ነው። እና በጣም ደስ ብሎኛል ማለት ነው። ያው አረብ ሀገር ነው እንደዚህ አይነት ኬክ ብዙ የቀመስኩት እና ከዛ ከመጣ አንድ ጊዜ ይመስለኛል ከደሴ ነው እንጂ ሌላ እንትን ብዬ አላውቅም ማለት ነው። እና ያው ሀገራችንም ያው ኬክ አለ ማለት ነው። ጽድት ያለ ምርጥ ምርጥ ኬክ አለ። ለኔም እንግዲህ በዚህ መልኩ ተገዝቶልኝ መጥቷል። ማሻአላህ በሉ ሀባይቢ። እና አንዳንዴ ማንኪያ ላቅምሳችሁ እንዴ የሀገራችንን ኬክ ምን እንደሚመስል በጣም ነው የሚጥመው በነገራችን ላይ ማለት ነው። ማሻአላህ ተባረከላ። እኔ ደስ ብሎኛል በቃ ስላየሁት ማለት ነው። ሀባይቢ እንብላ እንግዲህ እስኪ እንቅመሰው። ዛሬ የተገዛልኝ ኬክ ለየት ይላል። ማሻአላህ ዋው ቢስሚላህ ይለያል። እኔ ተካሜራ ጀርባ ሁኔ በቃ ታውት ያለኝን ፈገግታ ልነግራችሁ አልችልም። ደስ ብሎኛል እና ብላ በዚህኛው በጣም ነው ደስ የሚለው። አያችሁ ይለያል። በቃ ለእኔ ደስ ብሎኛል። እናንተ ያው ቅመሞች አረብ ሀገር ስላላችሁ ምንም ብርቅ ላይ ሆንባችሁ ይችላል። እኔ ግን ስለናፈቀኝና ስለረሳሁት በጣም ነው የተመቼ፣ በጣም ነው ደስ ያለኝ ማለት ነው። ያኔ ይሄ ሰርፕራይዝ ተጀመረ ማለት ነው። ወይ ጉድ እንዴት ነው ደስ የሚለው። እና ያው ምንድነው የሚባለው ልመርቀው አይደለ ዱአ አላርግለት። እናንተም ይሆን በሉ ቅመሞች። አፊያ ሀያት አላህ ይስጠው፣ መሐባውን ሶፋውን አላህ ይወፍቀው። ዘላለም ኑርልኝ የኔ 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 ብቻ። በጣም ነው የማመሰግነው። አላህ ያልታሰበውን ሪዝቅ ይስጥህ። አሚን አትልም እንዴ? አሚን በል በደምብ። ካላህ ቤት ሰፊውን ማዳላ ይወፍቅህ። በቃ እንደዚህ ደግሞ እኔን ያልታሰበ ኬክ ስላበላኸኝ አንተን ደግሞ ካላህ ቤት ሰፊውን ማድ ይወፍቅህ። በደንብ አሚን በል አትፍራ። ከካሜራ ጀርባ ብታዩት ማለት ነው ፍራቱ ተውት። እኔም ኬክ እየበላሁኝ እና ብቻ ደስ ብሎኛል ሀባይቢ። እስኪና ላጉርሰኝ ብላ በዚህኛው ሚላጋ እኔ አንዱ ከበላው በቃኝ። አንደኛይቱን ኬክ በላሁኝ። ያው ጣፋጭ ነገር ታውቃላችሁ ቶሎ ስለሚዘጋ ይችን ደግሞ ላስቀምጣት ማለት ነው። ሻይ አፍልቼ በኋላ ምሳ ሰዓት ላይ በላታለሁኝ። አንደኛውን በላሁኝ በቃኝ። እና ብቻ አላህ ያስደስተው ደስታችንን ሁሉንም አላህ እስከ መጨረሻው ያርግልን። እኔ አሁን ኬክ ያመጣል ብዬ ትዝ አላለኝም ነበረ። ብቻ አልሐምዱሊላህ ወደፊት ሁሉንም አላህ
ምንድን ነው የሚባለው? ፍቅር እስከ መቃብር ይባላል አይደለ? እንደዛ ያርገው ኢንሻአላህ። እና ይችን ደግሞ በኋላ ላይ ወደ መቅሰስ ምናምን ነገር ትበላለች። ትቀመጥ አይመስላችሁም እንዴ? እኔ ያው ደስ ስላለኝ ነው ለእናንተ ቪዲዮ ልሰራ ያሰብኩት ማለት ነው። እንደዚህ አልጠበቅኩም ጭራሽ ኬክ ያመጣልኛል ብዬ ማለት ነው። እና እስኪ ወጣ ብዬ መጣሁ ብሎ ይሄን ይዞ ዱብ ሲል አላሰብኩትም። አልሐምዱሊላህ ብቻ ለማንኛውም ቪዲዮውን ላይክ፣ ሸር፣ ሰብስክራይብ አድርጉት። የሀገሬ ልጆች የመዳም ቅመሞች በቅንነት አይከፈልበትም እላችኋለሁኝ። ውሏችሁ ሰላም ይሆንላችሁ። ፍቅር ከመዳም ኩሽና በቃ ብሏችሁ በሰላም ለሀገራችሁ ያብቃችሁ። በበቃ በቅንጭላቴ ይሄንን ያረጋል ብዬ ያላሰብኩትን ነገር ገዝቶ ሲመጣ በጣም ያኔ ደስ ነው ያለኝ ማለት ነው። እና ለእናንተም ሳታስቡት ያላሰባችሁትን የሚያስደስታችሁን ነገር ገዝቶ ሰርፕራይዝ የሚያደርግ ባል ይስጣችሁ። እና ሁሉንም ነገር በቃ አለ አይደለ እንደዚህ የሚያደርግ ነገር ይወደዳል። ማንም የሚጠላ የለም ማለት ነው። ያላሰብነውን ነገር የሚያደርግ ሰው ይፈለጋልና ለእናንተም አላህ ይወፍቃችሁ ሀባይቢ። ያው ዛሬ ጭራሽ አላሰብኩትም። ይሄን ገዝቶ ሲመጣ ለእኔ ትልቅ እንደ ትልቅ ነገር ነው ያየሁት።